ወንድሜ ይሄ ምን ማለት ነው? እሱ ወረቀቱ እንዴ? ቆይ ይሄ ምን ማለት ነው? ደግሞ ይሄን ነገር ማን ያደረገው? ትዳር እኮ የህይወት መጨረሻ አይደለም። ደግሞ እርግጠኛ ነኝ ይሄን ነገር ያደረገው ያፌት ነው። ቆይ እሱ ለምንድን ነው ቆይ ማይተውን ልጅቷን ወሰዳት አይደል እንዴ? አዎ ትዳር የህይወት መጨረሻ አይደለም። ቆይቴ እየቀለድሽ አይደለም አይደል? ማን ነው? ምንድን ነው? ከየት የመጣ ወረቀት ነው? እውነት ወንድሜ በጣም ይቅርታ ስላላወቅኩ ነው ፊት ያነበብኩት። እውነቴን ነው። በር ላይ ማን አስቀምጦት እንደደረሱ ምንም የማውቀው ነገር የለም። በቃ በር ተንኳኳ ሄጄ ከፈትኩኝ። እባክህ ይቅርታ። በጣም ይገርማል። ሰው ሚስቱንም ሲቀማ ፈጣሪ ያጽና ይባላል እንዴ? እኔ ይሄንን ቃል የማውቀው ሰው ሞቶ ለማጽናናት ብቻ ነው እንዴ? ምንድነው የምታፈጥብኝ እንዴ? ይሄን የጻፈው ሰው ቃል መምረጥ አለበት ባይ ነኝ እንዴ? አንቺ ሴትዮ ምንድነው የምትቀባጥሪው? አፍሽን ዝጊ። ሉሊት አንዳንዴ ዝም የሚባልበት ሰዓት አለ። እሺ እሱ ደግሞ አሁን ነው። አፍ ስላለሽ ብቻ ዝም ብለሽ አታውሪ። ቆይ ምን ለማለት ነው? እውነቱን አይደል እንዴ የተናገርኩት? ዝም በይ ተባልሽ አትሰሚም እንዴ? ወንድሜ እባክህ አትዘን። እኔ እውነት እንደዚህ ያነዳል ብዬ በፍጹም አላሰብኩም ነበር። በቃ እኔ ልግባ። ስለ ራቱ በጣም አመሰግናለሁ። ፈጣሪ ሆይ ቆይ ምንድን ነው ያደረኩት? በቃ እኔ ገብቼ ከወንድሜ ጎን ነኝ። ቆይ ማን ነው እንደዚህ ያደረገው? አንቺ ነሽ? እንዴ ምን ለማለት ነው? እኔ ብቻ ነኝ እንዴ የሰማሁት? ምን ያለበት ምን አይችልም አሉ እንዴ? ብዙ ሰው እኮ ነው የሚያውቀው። ገነት አለች፣ ቢኒያም አለ፣ ስንት ሰው አለ። እነሱን ብጠረጥር ይሻልሻል። ዝም ብለሽ አቀባጥሪ። ይሄንን እራት ያዘጋጀሁት ናታን ካለበት ከሀዘን ድባብ እንዲወጣ ብዬ ነው። ይሄን ነገር ደግሞ ጽዮን ከሰማች አለቅሽ። የሚፈጠረው ልገምቻች እያስጠነቀቅኩሽ ነው። በየመሃሉ የምትናገሪያትን ቃላት ተጠንቀቂ። ሁሉም ዘመድ እንደሌለው ሰው ብቻዬን ትተውኝ ሄዱ። ረስቼው ደግሞ ልቅምስ ነበር። ሁሉም ሰው ባሰበበት አይውልም። ይገርማል። ህይወት ሁሌም በአስገራሚ ነገሮች እንደተሞላች ነው። ዛሬ በዚህ መልኩ እዚህ ቦታ ላይ እገኛለሁ ቆማለሁ ብዬ አስቤ አላውቅም ነበር። ሉሊት ነች አይደል? ናታን ናቱ ፈጣሪ በጣም ፈርቼ ነበር። አምላኬ ሆይ ልቤ እኮ ልትወጣ ነበረ። እንዴ
ይሄን ነገር እናንተ ነበራችሁ ያደረጋችሁት? ቆይ በዚህ ሰዓት ጨለማ ላይ እንደዚህ መመሰጥ ምን እያሰብሽ ነው? ወሬ አታስቀይሩ። ቆይ ነገር ማን ያደረገው? በጣም ነበር እኮ የፈራሁት። ያው በዚህን ነገር ማን ሊያደርገው ይችላል? ይሁንድም ይቅድ ነው። እንዲሁ እዚሁ እያለሁ ፍጥጥ ያለው ውሸት እኔ ያላደረኩት። በቃ ለማንኛውም እኔ እንቅልፍ ይመቷል፣ ልተኛ። ደህና አደሩ። ቆይ ይሄን ነገር ማን ያደረገው ይመስላል? እኔ ግን ሉሊት ትመስለኛለች። እኔ ግን አይመስለኝም። ማን እንዳደረገው በራሴ መንገድ አጣርቼ የምደርስበት ይሆናል። በቃ እሺ ዳውድ። እኔ የምልሽ ቤት ቅድም በደንብ አልጠይኩሽም ስለ ሆቴሉ ጉዳይ። እስቲ አብራሪልኝ በደንብ ግልጽ አድርጊልኝ። አንድ ጓደኛዬ እኮ ኑሯን ወደ ውጭ ልታደርግ ፈልጋ ሆቴሉን እንደገዛት ጠየቀችኝ። አንቺ በነገሩ ምን ያህል እርግጠኛ ነሽ? ችግር እንደማይፈጥርብን ተስፋ አደርጋለሁ። አረ ችግር ያለው እንኳን አይመስለኝም። ያው እሷም ጓደኛዬ ስለሆነች ሆቴሉ ለሌላ ሰው አሳልፋ ከምትሰጠው እኔ እንድገዛት ብላ ነው። ጥሩ። ከዚህ በፊት የሆቴል ቢዝነስ እቅድሽ ውስጥ ስላልነበረ ነው የጠየኩሽ። ያ ቦታው የለመደ ስለሆነ ምንም ያከስረን አይመስለኝም ካልሽ እሺ። ግን ናቱ ሀዘኑ እንዴት እያደረገ ነው? ቤዝ እኔ በጣም ደህና ነኝ። አንቺ አትጨነቂ። ይህን ያልተጨንቀሽ ይህን እራት ማዘጋጀት አይጠበቅብሽም ነበር። አንዳንድ የሚፈትንሽ ነገር ሲበዛ አሜን ማለት ጥሩ ነው፣ ያበረታሻል። አሁን ላይ እኔም እንደዛ ነኝ፣ ምንም አይሰማኝም። ትኩረት ማድረግ ያለብኝ ነገር ላይ ብቻ ነው ትኩረት ማድረገው። የእውነት ናቱ ግን በጣም እያስገረምከኝ ነው። እሺ ደህና ደሪ። እሺ ደህና ደሪ። ያፌት 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 የኔ ንግስት እዚሁ አደርን አይደል? እዚሁ ቀረን። በቃ አንተ ተዘጋጃጅ፣ እኔ ቁርስ ልስራ። እንዴ ለምን እኔ ብቻ? አንቺም ተዘጋጅ እንጂ ቁርስ በልተን አብረን እንወጣለን። አንዳንድ ነገሮችን ገዛዝተን ትመለሻለሽ። ዛሬ ግን የትም ባልወጣ ደስ ይለኛል። ለምን ሌላ ጊዜ አይሆንም? አይ በእነዚህ አይነት ስሜት ውስጥ ሆነሽማ ትቼሽ መሄድ አልፈልግም። ካልሆነ እኔም ስራ ትቼ ቤት መቀመጤ ነው። ይልቅ ተነሽ። ግን እኮ ደህና ነኝ። ለእኔ እዚሁ ቤት ውስጥ ብቀመጥ ነው የሚሻለኝ። አይሆንም አልኩሽ እኮ። ብዙ ማየትና መልመድ ያሉብሽ ነገሮች አሉ። ስለዚህ ወጣ ወጣ ማለት ሊኖርብሽ ነው ማለት ነው። በጣም ጥሩ። እኔም እንደዚህ እንድትላይ ነበር የምፈልገው።
ቤዝ ወይ ምን እየሰራ ነው? ስፖርት እየሰራው ነው። እንዴት ነው ስፖርት ሰራ? ጎበዝ ነኝ። በጣም እንጂ በተለይ ደግሞ ባትሰሪ ምንድነው ስሰራ ወርጄ ላሳይክ እንዴ? ቆይ ግን ሰሞኑን አልተቻልክም። በጠዋት ስራ በጠዋት ስፖርት ነው የምሰራው። በዚህ እንዴት አደርሽ? እንዴት አደርሽ? ደህና ነኝ። ምነው ዛሬ በጠዋት ተነሳሽ? ስለ ወንድሜ ሳስብ ነው ያደርኩት። አሁን ራሱ የመጣው ስለሱ ላውራሽ ነበር። በቃ እሺ፣ ውስጥ ገብተን እናውራ። ነይ እሺ፣ እዚህ ጋር እንቀመጥ። ቆይ ግን ማን ያደረገው ይመስልሻል? ያፌት ነው አይደል? እኔም እሱ ይመስለኛል። መቼም ይሄን ነገር ከሱ ውጪ ማንም ሊያደርገው አይችልም። ቆይ ለምን እሱ ግን አልፎ መሙን አያስታምምም እንዴ? ህመሙን ማለት ያፌት በጩቤ ተወግቶ ጉዳት ደርሶበት ነበር። በጩቤ ተወግቶ ማለት እንዴ? ቆይ ደግሞ አንቺ ይሄን ነገር እንዴት አወቅሽ? ኤፍራታ ናት የነገረችኝ። ደግሞ ከሱ የሚብሰው ነገር እንዳደረጉት የሚያስበው ቢንያምና ወንድሜ ነው። ምን? ቆይ ደግሞ ምን ማለት ነው? ተረጋጊ ቤት። ታስታውሻለሽ? የሆነ ቀን ወንድሜ አምሽቶ ራት ይዞልን የመጣ ቀን፣ የዛን ቀን ነው የተወጋው መሰለኝ። ቆይ ምን ሆነሃል? ኧረ ምንም አልሆንኩም። ምን ነው? ቀን ላይ ስልክ አይሰራም ነበር። አሁን ደግሞ እየጠራው ከየት እንደሄድክ እንኳን አላውቅም። እራትን በልቼ ነው የመጣሁት ብለክ ወደ ላይ ወጣክ። ከዚህ በፊት ባትበላ እንኳን አብረን ትቆይ ነበር። ስልክ እያወራው ስለነበረ ነው እንጂ ስጠሪኝ ሰምቼሽ ነበር። እና ቢያንስ አቤት አትለኝም? ቤዝ ቀን ድርጅቱ ጋር ነው ያልኩት። አሁን ደግሞ የስራ ጉዳይ ነበር ስልክ ሳውራ የነበረው እና በጣም ደክሞኛል። አሁንም የመጣሁት እየጠራሽኝ ዝም ብዬሽ ከምተኛ ብዬ ነው። እሺ በቃ ደህና ፈጣሪ ሆይ ብቻ እያሰብክ ያሉት ነገር እንዳይሆን። ቤዝ ደህና ነሽ? ደህና ነኝ፣ አታስቢ። በቃ እኔ እታች ወርጄ ላናግረው። እሺ እንዴ ስለምንድን ነው የምታናግሪው? ብቻ በዚህ ሁኔታው ልጠይቀው አይደለም አይደለ? ደግሞ ስሚ፣ ምንም ነገር ቢፈጠር ወንድሜ እንደዚህ አይነት ነገር እንደማያደርግ ወቂ። እሺ አይዞሽ፣ አታስቢ። እኔ ምንም ነገር ልለው አይደለም። አቤት አቤት አቤላ ቀሽት እኮ ነሽ። እንዴት ነሽ የኔ ቆንጆ የኔ ቀሽት? ይቅርታ ማን ልበል? እኔን ማን ልበል? እሺ ይሁንልሽ። ለማንኛውም የወደፊት የልጆችሽ አባት፣ ያንቺ ደግሞ የወደፊት ባል ነው። ሰውዬ ለምን ማንነትን አትናገርም? ካልሆነ ስልኩን ልዘጋው ነው። ቆይ እንዳትዘጊው። አንቺ በህይወትሽ ካወቅሻቸው ሁሉ ወንዶች ቆንጅዬው ልጅ ማን እንደሆነ አታውቂም? ያ ማለት እኔ ነኝ። እየሰማኝ አይደለም መሰለኝ። ምንድነው በጣት ደውል የምትጃጃለው? እውነቴን ነው፣ ስልኩን ልዘጋው ነው። እሺ እባክሽ አቤል። አቤል የኔ ቆንጆ እንዴት ነሽ? ቆይ እንዴት ደወልክ? ስልክሽን ስልክ ቁጥሬ ላይ ጽፌው ነው። ለማንኛውም ዛሬ ላገኝሽ እፈልጋለሁ። አቤት አቤት ደፋር! አንተ ማን ስለሆንክ ነው ልታገኘኝ የምትፈልገው? ለምን ስትፈልግ ሳታገኘኝ ዘላለምን አትኖር? ዝም ብለሽ ያልኩሽን ብታደርጊ ይሻል። እያዘዝከኝ ነው ወይስ እያስፈራራኸኝ? የኔ ቆንጆ ለምን መጥፎ እንደሆነብሽ ታደርጊኛለሽ? ለማንኛውም ቴሌግራም ላይ ላንቺ የሚሆን ቆንጆ መልእክት አስቀምጬልሻለሁ።
አምላኬ ድረስልኝ። ይሄ ምንድን ነው? በቃ ቤት ይደርሻለሁ። ስለሸኘኝ ደግሞ አመሰግናለሁ። እሺ። ቆይ ምን አይነት ድፍረት ነው? ይሄን ጉድ ይፈላ። አምላኬ ሆይ ይሄ ውሻ ተጫወተብኝ። እሺ ቆይ አሁን እንዴት አድርጌ ነው በዚህ ሁኔታ ወንድሜ በይው ምንድን ነው የማደርገው? አቤል በቃ እኛ መቼም ቢሆን ችግር አያጣም። አስቤ የሆነ ነገር ማድረግ አለብሽ። ወንድምሽ ጋር ፎቶ ከመድረሱ በፊት የሆነ ነገር ማድረግ አለብሽ። የማትረባ ሰራህልኝ። አገኘሁ። ይህን ቀን ነበር እስከ ዛሬ በጉጉት ስጠብቀው የነበረው። አሁን ላይ ቢኒያም ማን እንደሆነ ምናይበት ቀን ደርሷል። ታውቂያለሽ የኔ ንግስት፣ የሆነ ደስ የሚል ስሜት እየተሰማኝ ነው። አለ አይደል ሙሉ የሆንኩ አይነት። አረ በጣም ደስ ይላል። ቆይ ግን ለምንድን ነው አብሬ እንደወጣ የፈለከው? ያው እንደነገርኩሽ አዝነሽ ቤት ውስጥ እንድትቀመጭ አልፈልግም። በዛ ላይ አንዳንድ እቃዎችን ወጥተን እንገዛለን። ለጓደኞቼም ሚስቴም ምን ያህል ወንዶች ማሳየት እፈልጋለሁ። ስለዚህ ወደ ድርጅቱ አብሬ ነው የምሄደው ማለት ነው? አይ እሱ ዛሬ አይሆንም። ራስሽን በደንብ አረጋጊና ሌላ ጊዜ እናደርገዋለን። አታስብ፣ አንተን የሚቆጣጠርበት ቀን ሩቅ አይሆንም። እስካሁን ከታገስኩ አይበልጥም። በደንብ እታገሳለሁ። በቃ መኪና ውስጥ እጠብቅሻለሁ። ቶሎ አነሳሹና ነይ።
ምንድን ነው እንዴ? ጽዮን እኮ ወደኛ እየመጣች ነው ያለችው። እና ምን እኔ ጠርቻት ለእኔ ብላ እንደዚህ ተሽቀርቅራ የመጣችው እንዴ? ምን ነው ችግር አለ? አረ ምንም ችግር የለም። እንዴት ናችሁ? ደህና ነን። ነይ ጽዬ ተቀመጪ። ዋው በጣም አምሮብሻል። ግን ምን ነው ትንሽ አላረፈርሽም? ለማንኛውም ከዚህ በኋላ እንዳይጠቅ በቃ እኔ ልሂድ። ቻው። ምን ነው ዳጊ ትንሽ አትቆይም? አይ በቃ እኔ ልሂድ፣ መሄድ አለብኝ። ጆሪ ነው ወይስ ራሱ ከዚህ በኋላ እንዳታርፍ ጃላት? ወይኔ አምላኬ። እና እንዴት ነሽ? እዛ ላይ ደግሞ በጣም ቆንጆ ነሽ ነው የመጣሽው። እሺ በጣም አመሰግናለሁ። እና ቆይ ለምን ነበር እንደዚያ ቻኮ የጠራኸኝ? አይ እንጂ ነው ያው ላውራሽ፣ ልቀርብሽ፣ ልግባባሽ ስለበለ። ትሰማኛለህ አቤል፣ እኔ እዚህ የመጣው ስላስፈራራኝ አይደለም። እኔም ልክ እንዳንተ ላውራህና ልቀርብ ስለምፈልግ ነው። ኧረ በጣም ደስ የሚል ነገር ነው የነገርሽ። የኔ ትንሽ ያለልት እንድታውቀው ብዬ ነው። እና ቦታ ብንቀይር ምን ይመስልሻል? ያው እኔ የሰው አይን አልወድም። እንዴ ለምን? እኔ እኮ እዚህ ተመችቶኛል። እኔ ሰው የሚተላለፍበት ቦታ አይመችም አለ አይደል? ሰው የማይበዛበት እኔና አንቺ ብቻችን የምናወራበትን ቦታ ማለት ነው። አዎ ግን በቃ ለዛሬ እዚህ ጋር እንሆንና ከዛ በኋላ ደግሞ ሌላ ጊዜ ቢሆን አይሻልም? እሺ ሌላ ጊዜ ግን ሌላ ቦታ እንደምሽ። እሺ እንዴት ነበር ራቱ? ቆንጆ ቤት ነው። አዎ ወድጃለሁ። ግን ለምንድን ነው እግራችን እየሄድን ያለ ነው? በጊዜ ወደ ቤት ብንገባ አይሻልም? ያው ወክ እንድናደርግና በዛውም እንዳንቺ አይነት ቆንጆ ሚስት እንዳለችኝ ሰዎች እንዲያዩ ስለፈለኩ ነው። ደግሞ እኮ ደርሰናል። እዛ ጋር መኪናው አይታይሽም? የት አለ አቶ ናታን? ይኸው ሚስትህን ቀምቼ ማዘውተሪያ ቦታ ድረስ መጣሁ እኮ። የት አለ? ያፌት የት ሄድክ? ዝም አልክ እኮ። አይ አለሁ። ቀዩ ይሻላል አረንጓዴው? ምኑ? ቀሚሱ። የምን ቀሚስ? በቃ እንውጣ። ዝም ብዬ እኮ ነው።
ነው? ቆየት ነበርሽ? ስደውልሽም ስልክ አታነሺም። እዚህ ቅርብ ቦታ ነበርኩኝ እኮ። አዎ እዚህ ቅርብ ቦታ ነበርኩ። ማለት እዚህ ቅርብ ማለት የማይነገር ቦታ ነው? አይ እንደሱ ለማለት ፈልጌ እንኳን አላለም። ይልቅ እሱን ታዩና ወንድሜ አልገባም አይደል? አዎ አልገባም። ይልቅ አሁን እሱን ታዩና የጠየኩሽን ነገር መልሽልኝ። በቃ ልብስ ቀይሬ በጣም ነው። እናት እንዴት ዋልክ? ቤት እንዴት አመሸሽ? ደህና ነኝ። ምንድን ነው ቤቱ ጸጥ ያለው? የለችም እንዴ? ብቻሽን ነሽ? ኧረ አለች፣ እላይ ሆና ነው ትመጣለች። አንድ ፒሲን ታመጭልኛለሽ? ስራ ቦታ ጀምራት ያልጨረስኩ አሰራለች። እሱ ልጨርስ። ቤዝ ካላስቸገርኩሽ ታመጭለታለሽ? እኔ ውጭ የማደርገው ነገር ነበር። አንቺ ለምን አታመጭልኝ? ውጭ የምታረጊው ነገር ይሄን ያህል አስቸኳይ ነው? አይ ያን ያክል አስፈላጊ አይደለም። እሺ በቃ ሂጂን ያመጣልታለሁ። እሺ አመሰግናለሁ። Thank you. ቆይ ምንድን ነው? ዛሬም እዚህ ልታድር ነው እንዴ? ቆይ ደግሞ ማለት ነው? አዎ እዚህ ነኝ የማድረው። እንደዛ አይሆንም የኔ ንግስት። አይታይሽም እንዴ? ብዙ ጠበቅኩሽ እኮ። በይ ተነሽ እንሂድ። አይ እኔ የማድረው እዚህ ነው ያፌት። አይሆንም፣ ዛሬ እንደዛ ማድረግ አትችይም። ይልቅ ተነሽ። ያፌት ልቀቀኝ፣ በቃ ልቀቀኝ። አሁን እንደዛ ለማድረግ ዝግጁ አይደለም። ኤፍራታ ታሳብጂኝ። አይሆንም እያልኩሽ ነው። ነይ ተነሽ። ሰሚኛለሽ? በጣም እንደታገስኩሽ አልገባሽም እንዴ? ሳልፈልግ አትታገኝ። እረፊ እያልኩሽ ነው ኤፍራታ፣ እረፊ። ያፌት ልቀቀኝ፣ በቃ ልቀቀኝ። አትታገኝ ብዬሻለሁ። ለምንድን ነው የማትሰሚው? ያፌት ልቀቀኝ። አትታገኝ ብዬሻለሁ። ለምንድን ነው የማትሰሚው?
ዳጌ እንዴት ናቸው? አቤላ ሰላም ነው? ደህና ነኝ። እንዴት ነህ? አቤል እባላለሁ። የዳጊ የልጅነት ጓደኛው ነኝ። እኔ ደግሞ ጽዮን እባላለሁ። ደስ የሚል ስም ነው። አንቺም ግን በጣም ቆንጆዬ ነሽ። በቃ እኛ እንሂድ አይደል? ና አቤላ። በእናትሽ እኔ ስቀልድ ነው። ማርያምን እኔ ስቀልድ ነው። የእውነት ስቀልድ ነው። አላፈቅርም ምናምን ስትይኝ እኮ ልፈትንሽ ብዬሽ እኮ ነው። ኧረ እባክህ ትሰማኛለህ? እኔ ጽዮን ነኝ። ማንም ሰው ቀልዶብኝ እንደዚህ ይቅርታ ማድረግ ነው። የኔ ፈሪ በጣም ይቅርታሽ። እውነቴን ነው። ገላቸዋለሁ። ንቃቃ እችን ቀበጥ ስማለኝ። ይኸውልህ በሁለት ሰው ተይዛ ገላቸዋለሁ ምናምን ትላለች አይደለ? አይገርምም? ጥጋባኩ ደግሞ እውነቴን ነው። ላለቅስ ነው። ንቀቁኝ። አምላኬ ሆይ ይሄ ሁሉ ስልክ ሲደውል የት ነበርኩኝ? ቆይ ፍጹም ምንም ነው ማትረቢው እኮ። ይሄ ደግሞ ምንድን ነው?